የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን እንግዲህ በሀገረ እስራኤል የሚገኘው በኢየሩሳሌም ከተማ 176 ኪሎ ሜትር ተጉዘን የምናገኘው ቅፍርናሆም እያልን የምንጠራው ቦታ ነው። ይህ ቦታ የሚገኘው እንግዲህ በታችኛው ገሊላ አውራጃ መካናት ቅዱሳት ቦታ ይባላል። ወደዛ ነው የምወስዳችሁ፣ ተከታተሉኝ። የጌታችን የመድኃኒታችን ኢየሱስ ክርስቶስ መንደር የምትባልና ጌታችንም ከናዝሬት ተሰዶ ወደ ቅፍርናሆም በመሄድ ያስተማረባትና ታላላቅ ገቢረ ተአምራትን ያከናወነባትና የፈረሰች ከተማ ናት። ይቺ ከተማ የሐዋርያው የቅዱስ ጴጥሮስ፣ የሐዋርያው የእንድርያስ፣ የሐዋርያው ያዕቆብ፣ የሐዋርያው የቅዱስ ዮሐንስ፣ የቀራጩ የማቴዎስ አገርና ለሐዋርያነትም የተመረጡባት ቦታ ነች። በለምጽ የታመመው ሰው ከለምጹ ተፈውሶበታል። ብላቴናው የታመመበት የመቶ አለቃ ልጁ ከነበረበት ደዌ በኢየሱስ ክርስቶስ ቃል ይኖርለታል። በአንዳንድ በሽታ ስትሰቃይ የነበረችው የጴጥሮስ አማትም የተፈወሰችው በዚሁ ከተማ ውስጥ በሚገኘው በመኖሪያ ቤቷ ውስጥ ነው። በምኩራቡ አለቃ ኢያኢሮስ ጌታን ልጄ በጠና ታማለችና መጥተህ እጅህን ጫንባት ሲል ልመና ያቀረበው በዚሁ መንደር ነው። የማርቆስ ወንጌል ምዕራፍ 5 ቁጥር 21 እስከ 43። በተጨማሪም 12 ዓመት ደም ይፈሳት የነበረችው ሴት በዚሁ ቦታ የጌታን ጨርቅ ዳሳ ተፈውሳለች። የማርቆስ ወንጌል ምዕራፍ 5 ቁጥር 27 እስከ 34። ፍርስራሽ በዙሪያው በዓይን የማይታይ ሲሆን የቀድሞው የአይሁድ ቤተ ምኩራብ ቅርበት በዚሁ ስፍራ እናገኘዋለን። የታነጸው እንደ አውሮፓ አቆጣጠር በ300 ዓመተ ዓለም ግድማ እንደሆነ ይገመታል። ቅፍርናሆም ከጠፋች በኋላ ከተማዋ በዚህ እንደምትገኝ ያረጋገጠው አሜሪካዊ ኤርድሎዋድ መንደር ፍርስራሽ ለመጀመሪያ ጊዜ በቁፋሮ የተገኘው በ1866 በቻርልስ ዊልሰን ነው። በመቀጠልም ስፍራው የፈራንሲካን የካቶሊክ እምነት ተከታዮች ከገዙት በኋላ የቁፋሮ ምርምሩ ቀጥሎ በ1905 በሁለት ጀርመናዊ የአርኪኦሎጂ ተመራማሪዎች ኮል እና ኖዚንገር አማካይነት ቀጭን ጥርብ ድንጋይ የተሰራበት በአይሁድ ቤተ ምኩራብ ሙሉ ለሙሉ ተገኝቷል። በቅፍርናሆም ይኖሩ ከነበሩ አይሁዳውያኖች ጎን ለጎን የክርስትና ሃይማኖት ተከታዮችም ከአይሁዶች ጋር ተስማምተው ይኖሩ እንደነበረ በ381 እና በ384 በስፍራው ጉብኝት ያደረጉት መነኩሲት እንግሪያ መስክራለች። በተጨማሪ ስለቦታው በ579 እንደ አውሮፓ አቆጣጠር በተጻፈ መጽሐፍ ባለ 8 ማዕዘኑ ቤተ ክርስቲያን የታነጸበት ቦታ የጴጥሮስ ቤተ ክርስቲያን እንደነበረ ተጠቅሶ ይገኛል። በዚህ መጽሐፍ ግን ስለ አይሁድ ምኩራብ የተጠቀሰ ነገር የለም። ከገሊላ ባህር አጠገብ ከጥንታዊቷ የቅፍርናሆም መንደር አለፍ ብሎ የግሪክ ኦርቶዶክስ ቤተ ክርስቲያን ገዳም እናያለን። ይህ ግድግዳው በነጭ ቀለም፣ ጣሪያው በቀይ ቀለም ተውቦ የምናየው ቤተ ክርስቲያኑ በወንጌላዊ በቅዱስ ዮሐንስ ስም እንደ አውሮፓውያን አቆጣጠር በ1931 በግሪክ ኦርቶዶክስ ቤተ ክርስቲያን ታንጿል። ስለዚህ ታሪኩ እንደዚህ የተቀመጠ ነው። ተወደዳችሁ የክርስቶስ ቤተሰቦች
ከብዙ በጥቂቱ እንግዲህ ባጭሩ ይመስላል። ያው እያንዳንዱ የሚገኝበት ቦታ እንግዲህ በመጽሐፍ ቅዱስ ምዕራፉን ቁጥሩን በደንብ ተቀምጧልና በዚህ የገቡ በደንብ ማየትና ማወቅ ያስፈልጋል እላለሁ። የዛሬ መልሳችን እዚህ ላይ ያበቃን። ሰላም ሁኑልኝ።